እንግዲህ እንዳያችሁት ነው። አሁን ይሄ ሸሪዓዊ ሰርግ ተብሎ ነው ማለት ነው። ድናዊ ሰርግ ነው። ምኑ ስለቀረ ያው በተለምዶ የምናውቀው ሙዚቃ ስለቀረ ማለት ነው። የሴቶቹን አለባበስ ተመልከቱት፣ አጨፋፈራቸውን ያለ የሌለ ዱቄት ፊታቸው ላይ ነስንሰው። አሁን ይሄ እንግዲህ ሸሪዓዊ ሰርግ ይባላል ማለት ነው። ቆይ ይሄ የድልቂያ ሱስ የጭፈራ ሱስ ካለቀቃችሁ በረሱል ሰለላሁ ዐለይሂ ወሰለም ስም ከምትቀልዱ ለምን በሙዚቃ አትጨፍሩም? ያን ሙዚቃው ሐራም ነው ብላችሁ ስላሰባችሁት ነው። እዚህስ ቦታ ላይ የረሱል ሰለላሁ ዐለይሂ ወሰለም ስም ማንሳት ነው፣ ያውም እሳቸው የከለከሉትን ነገር እያደረጋችሁ ማለት ነው። አንድ ሰው የሆነ ነገር ከለከላችሁ አይደል? ያን ነገር ያ ሰው የከለከላችሁትን ነገር እየሰራችሁ ስሙን ማንሳት ምን ማለት ነው? ምንም አታመጣም ማለት ነው አይደል? ይሄ የከለከልከኝን አደረግኩት ነው፣ ሌላ ትርጉም የለውም። ረሱል ሰለላሁ ዐለይሂ ወሰለም ኢያኩም ወድኹል ዐለ ኒሳ ካሉ በኋላ አደራችሁን በሴቶች ላይ መግባትን ኢኽቲላጥን ሴቶች ጋር መቀላቀልን አደራችሁን ካሉ በኋላ አደራ ካሉ በኋላ ከሶላት ላይ እንኳን ሶፍ ላይ የወንዶች በላጩ ሶፍ ይከኛል ነው፣ ለሴቶች ደግሞ በላጩ የኋለኛው የመጨረሻው ነው። መጥፎዋ ሶፍ ደግሞ ለወንዶች የመጨረሻዋ ናት፣ ለሴቶች የመጀመሪያዋ ናት። መራራቁ በዚህ ልክ የሴትና የወንድ መራራቅ ይፈለጋል ማለት ነው። አጅነቢ የሆኑ ወንድና ሴቶች በዚህ ልክ መራራቃቸውን አስተምረውናል። ሲቀጥል ወኢዛ ሰአልቱሙሁነ መታዓን ፈስአሉሁነ ሚን ወራኢ ሂጃብ፣ ይህም ብለው ረሱል ሰለላሁ ዐለይሂ ወሰለም ካስተማሩን በኋላ እኛ እሳቸው የከለከሉትን ነገር እየሰራን በሴቶቹ አለባበስ ዙሪያ ብዙ ተብሏል። የጀነትን ሽታ ያገኙም ብለዋል ረሱል ሰለላሁ ዐለይሂ ወሰለም፣ የዚህ አይነት አለባበስ የለበሱ ሴቶች ማለት ነው። ይሄ ሁሉ ሆኖ እያለ የእሳቸውን ስም አርሂቡ ነብይ ያኔ አሁን በረሱል ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ቢሆኑ በስራችሁ ሊደሰቱ ነው ወይስ የከለከላችሁትን አደረግነው ነው? ይሄው አድርገነዋል። ቆይ ወዴት እየሄድን ነው? እንደዚህ አይነት ሰርግ እንደ አይነት አስቀያሚ ነገር እያደረጋችሁ ባረከላሁ ለኩማ ልንል ነው። አላህ ሂዳያ ይስጣችሁ። ወላሂ በጣም ያሳፍራል። ይሄ ነገር መለመድ የለበትም። በጣም አሳፋሪ የሆነ ነገር ይሄ خلاص ሰው በሙዚቃ ብታደርጉት خلاص ይሄ የተለመደ ነው። በቃ አልሰማም ካላችሁ ምንም አይደረግም። ግን ይሄ ንቄት የሚመስል ነገር እዚህ ቦታ ላይ ረሱልን ስም እየጠሩ በዚህ ልክ እሳቸው የከለከሉትን ነገር እያደረጉ መጨፈር ወላሂ እኔ እንጃ እንዴት ነው ትዳራችሁ በረካ የሚኖረው? እንዴት ነው?